ገረድ ለሱ ፍቅር አላት። ህይወት መናን ከጣለቻት በኋላ ራሷን ስትስት ወይኔ እኔ ነፍሰ ገዳይ ሆንኩኝ ማለት ነው ወይ? ያሰብኩትን ሁሉ ሳላሳካ በነፍሰ ገዳይነት ነፍሰ አጠፋሽ ተብዬ እስር ቤት ልበሰብስ ነው ወይ? ምን ይሻለኛል? በማለት ራሷን ደንግጣ ስለነበር ለማንም ሳታወራ ብቻዋን ትለፈልፋለች። መና ለሰዓቱ ራሷን ስታለች። ምክንያቱም ወደ ኋላ ስለወደቀችና ስለተወረወረች ካጠገቧም ሌላ ሰው ስለሌለ ቀናም አድርጋ ውሃ አልሰጠቻትም። እናም ወደ ሆስፒታል እንድትሄድ ለፖሊስ ማለትም ለአምቡላንስ ጠርታ ትናገራለች። መናና ህይወት የተጋጩበት ምክንያቱም አቶ ታዴን ወስዳ ካሳገተችው በኋላ ስለ ታዴ ክፍለ ሀገር ሄደ እያለች እየደጋገመች የምትነግራት ንግግር ግራ አጋብቷታል። ህይወት እውነታውን ስላላወቀች መናም ፖሊስ ጣቢያ ሄዳ እንደተናገረች ፖሊስ ጣቢያ ሄደሽ ምን ተነገረሽ? ምን ተባልሽ? ብላ በጠየቀቻት ሰዓት አንቺን የሚመለከትሽና የሚያገባሽ ነገር የለም። ስለኔ የትም ልሂድ የትም አባትሽን አገኘሽ ወይ? በማለት ጠይቃታለች። ስለ አባቴ መገኘትና አለመገኘት አንቺን አያገባሽም። ምክንያቱም ስለ አባቴ አንድ መጥፎ ዜና ከሰማው ከአንቺ ራስ እንደማልወርድ እወቂ ብላ ትዝትባት ነበር። ይህን ሁሉ ነገር ያደረገችው ህይወት ግን ከዚህ በኋላ የዚህ ቤት ባለቤት እኔ ነኝ፣ ማንም ሰው አያገባውም፣ በቤቴ እንደፈለኩ መፈንጨት አለብኝ፣ እች ልጅ ደግሞ አይቀጡ ቅጣት መቅጣት አለብኝ። ምክንያቱም መና ከኔ ጋራ የምታደርገውን ያቺ የተረገመች ገረድ ነበረች። እሷንም በጊዜ ስለሄደችልኝ አመሰግናለሁ። እንግዲህ መናን እንኳን አያቅተኝም፣ በቁጥጥር ስራ ውላታለሁ። ቤቱን እንደሆነ በራሴ ስም አዙሬያለሁ በማለት ይህንን እንዳታስቢው በፍጹም የማይሆን ነው። ላንቺ እንዴት ነው ቤትን ያህል ነገር አባቴን የሆነ ነገር አድርገሽው ካልሆነ በስተቀር በስምሽ ሊያዞርልሽ አይችልም። እንግዲህ ከሆነ በኋላ ደግሞ ምንም አማራጭ የለሽም። መና አርፈሽ ብትቀመጭ ይሻልሻል በማለት መና ብቻዋን ቁጭ ብላ ማሰብ በሯን ዘግታ ነበር። ህይወትም ብቻዋን በሯን ዘግታ ከፍቅረኛዋ ጋር እየተደዋወለች ስለ ታዴ ምን ሆነ፣ እንዴት ምን ላይ ደረሰ፣ በደንብ አድርገህ እንድትቀጣልኝ እፈልጋለሁ፣ ግን ደግሞ እንዳይጎዳ የሆነ ችግርም እንዳይደርስበት፣ የሆነ ችግር ከደረሰበት ተጠያቂዋም ተጠርጣሪዋም እኔ ነኝ። ልጅቷ እንደሆነ አሁንም ቢሆን እንደ እየፈነጨች ነው ያለችው። አሳልፋ እንደማትሰጠኝ በምንም አይነት እርግጠኛ ልሆን አልችልም። ግን ደግሞ ከዚህ በኋላ በቁጥጥር ስር ነች። ከፈለኩኝ አሽቀንጥሬ ከዚህ ቤት አወጣታለሁ። ግን አንተ በርታና እሱን አይቀጡ ቅጣት ቅጣልኝ በማለት ለፍቅረኛዋ ትነግረዋለች። እሱም ምንም ችግር የለውም አታስቢ፣ አንቺ እሱ ጋር ያለውን ነገር ብቻ አስተካኪ እንጂ ስለ ታዴ ምንም ነገር እንዳታስቢ። በምታወራኝ ሰዓት ግን ከሱ ጋር ዞር ብለህ ነው እኔን ማውራት ያለብህ። ምክንያቱም እኔ እንደሆንኩኝ እሱ ማወቅ የለበትም እባክህ በምትለው ሰዓት ይሄማ እኮ እየታወቀ ነው፣ እንዴት ሊያውቅ ይችላል? በፍጹም አያውቅም። አይዞሽ አንቺ ብቻ ያነሰብነውን ነገር ማስተካከልና ማሳካት አለብሽ ትላታለች። ራቢያ ከአጎቷ ጋር በሄደችበት ሰዓት አጎቷ የደበደቡትን ሰዎች ለምን ከሱ እንደማያሳስራቸውና ለምን እስር ቤት እንደማይገቡ ሲጠይቁት በፍጹም አይሆንም፣ ከታሰረ ጥሩ አይመጣም፣ ከታሰረ ከባድ ነው የሚሆነው፣ ሰውየው ብዙ ሰዎች ስላሉት ከዚህ በኋላ ምንም ነገር ማድረግ አልችልም። እኔ ግን አሁን እያሰብኩት አንድ ነገር አለ። እሱም ያሰብኩትኝ ደግሞ ሽማግሌ ሰብስቤ እሱን በሽማግሌ መታረቅ ነው በማለት ሲጠይቅ እና ታዳሽ የሆነ ነገር ማድረግ አለብን። ምክንያቱም እንደዚህ አሁን የመጡት እነማን ናቸው? አሁን የመጡትማ ወንድሞቹ ናቸው። እሱ እኮ አይደለም የሚመጣው፣ የደበደቡትም እነሱ ናቸው፣ የመጡትም እነሱ ናቸው። ስለዚህ ያለኝ አማራጭ አንድና አንድ እሱን በሽማግሌ ነው እንጂ እስርም ሆነ ክስ ካቀረብኩበት ሰውየው እንደነገርኳችሁ እጅግ ብዙ ሰው ያለው ሰው ነው። በየትኛውም አቅጣጫ ብትሄዱ በጣም ብዙ ሰው አለው። ስለዚህ ማንም አይሰማኝም እኔን።
እሱ ደግሞ አንድ ሰዓት ያህል እንኳን እስር ቤትም ሆነ የትም ቦታ እንደማይቆይ ነው የምነግራችሁ፣ ይፈቱታል በማለት ሲነግራቸው መናም ትደነግጥና ቆይሽ ምን ማድረግ አለብኝ እኔ በሉ እንግዲህ እኔ ለማንኛውም ወጣ ብዬ ልምጣ፣ እናንተ ደግሞ ጠብቁ በማለት አጎቷ ወጥተው ይሄዳሉ። መና ከፍቅረኛዋ ጋር ልጅ ጋር እዛው ቤት ውስጥ ቁጭ ብላ ቆይ አሁን ምን ማድረግ አለብኝ እኔ ስትለው አንቺ ምንም አትሆኝም፣ አይዞሽ ተረጋጊ እና እኔም ልሂድና አሁን ይቅርታ ስላደረግሽልኝ ተመልሼ እኮ እመጣለሁ። ቤት ውስጥ መና ራሱ እየፈለገችኝ ነበረ፣ እመጣለሁ ብያት ነው የመጣሁት ይላታል። እሷም ችግር የለውም በቃ ወይ አብረን እንሄድ ይሆናል፣ አጎቴ ግን የትም እንዲሄድ አይፈልግም አሁን ላይ በማለት ስትነግረው እኮ ታዲያ ስለዚህ ይህ ነገር እንደዚህ ከሆነ መረጋጋት ይኖርብናል ይላታል። አዎ ልክ ነህ፣ ምክንያቱም እኔ እዛ ቤት ተመልሼ መሄድ አልፈልግም። ታውቃለህ መገናኘት ካለብን እኔ እናንተ እዚሁ አካባቢ ነው መገናኘት ያለብን፣ ወይም ሌላ ቦታ ሊሆን ይችላል ስትለው አዎ ችግር የለውም፣ ምክንያቱም እናትህ በጣም ክፉ ሆነች፣ መጥፎ ሰው ናት፣ ከታዴ ጋር ማጣልታኛለች፣ ከመናም ጋር እንደዚሁ ትለዋለች። እናም ህይወትም ቤቷ ውስጥ ቁጭ ብላ ቤቴ ከዚህ በኋላ ይህን የመሰለ እያማራና እየተዋበ ቤት አለ ሲላት ስትል ብቻዋን ቁጭ ብላ ግን ልጄ የት ሄዶ ነው አሁን የት ነው ያለው? ለምንድን ነው ስልኩስ የማይሰራው? ዛሬ ከነጋ አላየሁትኝም። ሲቀጥል ደግሞ እንዴት የታዴ ፎቶ የሱ ክፍል ሊገኝ እንደቻለ አሁን መናን ሊያስጠረጥር የቻለው ነገር የአባቷን ፎቶ የእሷ ልጅ ክፍል ማግኘቱ ነው መገኘቱ። እናም ህይወትም ለምን ይህ ፎቶ እዛ ቤት እንደተገኘ ግራ ገብቷታል። ስለዚህ ልጅን ማግኘትና ማውራት አለብኝ፣ እሱ የት ነው ያለው በማለት ስልኩን ደጋግማ ስትሞክርለት ስልኩ አይሰራም። እሱ ያለው ክፍለ ሀገር ነው፣ ወጣ ብሏል ከከተማው። ቆይ ልጅ ምንድን ነው የሆነው? እሺ አሁን ልጅሽ የት ነው ያለው ብላ መናም ስትጠይቃትም መና ግራ በማጋባት ህይወት ግራ ገብቷት እኔ ምን አውቃለሁ እኔ እሱን ይዤም ውል መሰለሽ ደምኛች አጨቅጭቅኝ በማለት ነበር የመለሰችላት። ልጅሽ የት እንዳለ ታውቂያለሽ? ምክንያቱም የሁለታችሁ ሴራ ምን እንደሆነ አሁን ላይ ግልጽ እየሆነልኝ ነው። አንቺና ልጅሽ ማናችሁ እንማናችሁ በማለት ስታፋጥጣት እባክሽ ልተኝ ትችያለሽ፣ ምና ካጠገቤ ዞር በይልኝ፣ ቆይ ስልክሽን ድጋሚ ልትሰጭኝ ትችላለሽ ወይ ስትላት ስልኬን ማን ስለሆንሽ ነው አንቺ የምታየው? ምክንያቱም ከአባቴ ጋር በመጨረሻ መቼ ስንት ሰዓት እንደተደዋወላችሁ ማየት እፈልጋለሁ በማለት ትጠይቃታለች። በፍጹም አልሰጥሽም ስልኬን፣ ከአባትሽ ጋራማ በቃ ቅድም ተገናኘን፣ ምሳ በልተን ከተለያየን በኋላ አልተገናኘንም፣ አልተደዋወልንም ገና፣ እኔ ደውልልሽልሁ ነው ያለኝ። ስለዚህ ስልኬን አልሰጥሽም፣ ማን ስለሆንሽ ነው? መና ከዚህ በኋላ ባትፈታተኝኝ መልካም ነው ትላታለች። በዛን ሰዓት ነበር መና ህይወትን በጥፊ የመታቻት። በጥፊ ከመታቻት በኋላ ነበር በጣም ደንግጣ ስለነበር ወይኔ ጉዴ ፈላ፣ ይቅርታ አድርጊልኝ ህይወት በማለት መናም እንደገና ትጸጸታለች። ግን ደግሞ አንቺ እኔ ላይ እጅሽን አነሳሽ ወይ በማለት ነበር ህይወት መናን የገፍትራ እየጣለቻት